እኔና ቹ ደራሲ ፍስሐ ያዜ የህትመት ዘመን 2005 ዓመተ ምህረት ክፍል 7 እኔና ቹ ጫት ቤት ውስጥ እኔና ቹ ሌሊቱ ሙሉ ስንጨፍር አድረን ሊነጋጋ ሲል ወደ ጠባቧ ቤታችን ሄድን። ድካም አለ፣ ስካር አለ፣ እንቅልፍ አለ። በዚህ ላይ የሥራ ቀን ነው። በዚህ ጉዳይ ላይ ለማውራት የሚያስችል ጉልበት አልነበረንምና እንደገባን ተቃቅፈን ተኛ። እሷ ትሄድ እንደሆነ አላውቅም። እኔ ግን ካሻቸው ያባሩኝ እንጂ በዚህ ሁኔታ ስራ እንደማልሄድ አውቃለሁ። የቹን ያልተለመደ ቸልተኝነት እያሰብኩ በዚያው እልም ያለ እንቅልፍ ወሰደኝ። ከነጋ በኋላ ረፍዶ ሙቀቱ አላስተኛ ማለት ሲጀምር ነቃሁ። ሰዓት ሳይ ከቀኑ 5 ሰዓት ሆኗል። ቹ ያለ ወትሯ እያንኮራፋች ነው። ስራ አልሄደችም። ልቀሰቅሳትም ፈራሁ። እኔ ግን ከዚህ በላይ መተኛት አልፈለግኩምና ተነስቼ ወደ መታጠቢያ ቤት ሄድኩ። ታጥቤ ስመለስ ቹ ነቅታ ጠበቀች። ተነሳሽ የኔ ማር? ግን ቸልተኝነትሽ ሊገባኝ አልቻለም። ስራ ቀረሽ ማለት ነው? ማለቴ ቀረን? አዎ፣ ዛሬ እንደማልገባ ቅድም በስልክ መልእክት ልኬያለሁ አለችኝ። እንደዚያ ከሆነ ጥሩ። ግን ማታ እንዴት ነበር? ተዝናናሽ? ደስ አለሽ? በጣም። የኢትዮጵያ ሕዝብ ሳይሰራ እንዲህ ከተዝናና እኔ በደንብ እየሰራሁ ለምን አልዝናናም በሚል ደባሪ የመነሻ ምክንያት ነው ስንዝናና ማደርን የመረጥኩት። እናም ደስተኛ ነኝ። አሁን ግን ደክሞኛል። ድካምማ ይኖራል። ዛሬ ፍሪ ከሆንን ለምን ታዲያ ሌላ ነገር እንድታይ ማለትም እንድትጎበኝ አላደርግም? ምንድነው እሱ? ጫት ቤት ይዤሽ ልሂድ። ጫት ማለት ብዙ ኢትዮጵያውያን የሚጠቀሙት አነቃቂ የቅጠል አይነት ነው። በተለምዶ ጫት መቃም ይባላል። ከፈለግሽ ጥቅም ያለሽ፣ ካልፈለግሽ ስቅም ታያለሽ። አሃ፣ አንድ የኛ ባልደረባ የመስክ ስራ ላይ ሆኖ ሲያላምጥ አይቻለሁ። በእርግጥ ደስ የሚል ሐሳብ አመጣ። ማየትም መቅመስም እፈልጋለሁ አለች። በጣም ጥሩ። እንደውም ለረጅም ጊዜ ስላልቃም በጣም ናፍቆኝ። ተጣጣቢና እንሄዳለን። ግን ገንዘብ እያባከንን ነው። እንዴት ነው? አታስብ ካልኩ ቆየው። ቤት ውስጥ አምጥጬ ያስቀመጥኩት ብዙ ገንዘብ ተቀማጭ አይደለም። በጋራ ዘና እንልበት ዘንድ ነው። ግልጽ የኔ ፍቅር። በቅርቡ የዓመት ረፍት ወስጄ ወደ ዚያንዚንግ ሳልሄድ አልቀርም ስትለኝ ክው አልኩበት። ምናሽ? አታስባኒ፣ ቀላል ነው። 2 ሳምንት ብቻ ቤተሰቦቼን አይቼ አንዳንድ የማስተካከላቸውን ነገሮች አስተካክዬ ፈጥኜ እመለሳለሁ። አልሄድም ብዬ ነበር በእርግጥ፣ ግን የግድ ደርሼ መምጣት አለብን። እዚህ ቤት ወጥተን ወደ ምቹ ቤት እንደገናም ከተሟላ የቤት ዕቃና ከንጹህ ብዙ ነገሮች ጋር መኖር አለብን። እቅድ፣ ሐሳብና ምኞትን ስጠይቅህ አስረዳኝና ከቻልኩ ሙሉ በሙሉ ካልሆነ በከፊል አሳካዋለሁ። በዚህም የጋራ ደስታችን የበለጠ ይሆናል። ጊዜው ሲደርስ እነግርሃለሁ። ጥያቄ እንዳታበዛ። ታጥቤ ልምጣ አለችና ወጣች። ምንም አይነት ምክንያት ይኑራት 2 ሳምንት ከቹ ተለይቶ መኖር ምን ያህል ከባድ እንደሚሆን እኔ ብቻ ነን የምናውቀው። ድንጋጤው ሳይለቀኝ ተዝዤ እንደተቀመጡ ቹ ታጥባ መጣች። ኦ፣ ይህን ስላልኩ ልታዝን ሳይሆን ደስ ሊልህ ነው የሚገባው ማሬ። ልመጣ እኮ ነው የሚሄደው። ሀኒ። አቤት። ምን ትተክዛለህ? ቹ 2 ሳምንት ካንቺ ውጪ አልችልም። አይሆንም። አዳምጠኛ። የተሻለ ኑሮ መኖር አለብን። ደስተኛ ሆነ ማየት እፈልጋለሁ። አሁንም ደስተኛ ነኝ። ግድ የለም ተረዳኝ። ደግሞም እናቴን ማየት አለብን። ትናፍቀኛለች። እባክህ አትረብሽ። እሺ አልረብሽ። ግን ነገርኩህ፣ ላትረብሽ ቃል ግባልኝ እና ሄደን ያልከውን ቅጠል እንትን እንበል። ቹ ቃል ግባልኝ አለች ፀጉሯን በፎጣ እያደራረገ። ከዚያም በሚያባብል አገላለጽ መሄዷ የግድ መሆኑን አስረዳችኝና ቃል አስገባች። የምትሄደው ከወራት በኋላ መሆኑን ሳውቅ ደግሞ የበለጠ ተረጋጋ። ከልብስ አጣቢዋ ጋር በተነጋገርነው መሰረት አንዳንድ ጊዜ እየመጣች ምግብ አብስላ ማቀዝቀዣ ውስጥ አስቀምጣልን ትሄድ ነበርና ቹ ፍሪጁን ከፍታ ያሉትን ምግቦች አየች። ሳንመገባቸው 2 ቀናት አልፈዋል። እነዚህን የማሞቅ ብርታት የለኝም። ውጭ እንመገብ አለች። በሐሳቧ ተስማምቼ ለባብሰን ወጣ። የሀበሻ ምግብ ተመግበን
ቡና ጠጥተን ካዛንችስ አካባቢ ወደሚገኝ መቃሚያ ቤት አመራን። የጫት ቤቱን የግቢ በር ከፍተን እንደገባን ቹን አዳምጪ አልኳት። በፍልቅልቅ ፈገግታዋ ቀና ብላ አይኔን እያየች ቀጥል የሚል ፊት አሳየች። ምንም አይነት አንቺን የሚያስገርም ክንውን ብታይ አግራሞትሽን ዋጥ አድርገሽ እንግዳ ፊት ሳታሳይ ዘና ብለሽ እኔን መጠየቅ ብቻ ነው። በቃ አለ አይደል? እንግዳ እንዳልሆነ ሰው ነው አክት ማድረግ ያለብሽ። ግልጽ የኔ ፍቅር። ሃይ ፍሬንዶች አልኩ በሩ ላይ ቆሜ። ካየኋቸው ረጅም ወራት የሆናቸው የጫት ቤት ጓደኞች በጋራ ድምፅ የጠፋ ሰው እያሉ ለሰላምታ ተነሱ። ከመግባቴ በፊት ጫማዬን ማውለቅ ነበረብኝና አወለኩ። ቹም ተከትላኝ አወለቀች። ገባሁና ያሉትን ሁሉ የአራዳ ልጆች ሰላም ብዬ ቹንም አስተዋውቂያቸው ምቹ መፈረሻ ላይ ተቀመጠ። ቦታውን ስመርጠው ለቹ ጉብኝት አመቺ መሆኑን አረጋግጬ ሲሆን ቹ እዚህ ሆና አጠቃላይ ክንውኑን በቀላሉ ማየት ትችላለች። ከጫት ቤት ወዳጆቼ ጋር ለደቂቃዎች ጥቂት ተጨዋወት። ስለ ስራ ለውጥ፣ ስለ ጠፋሁበት ምክንያት እያወራኋቸው ሳለ የጫት ቤቱ ባለቤት መጣች። ወይኔ አንተ አለህ? እዚህ ሀገር ሆነ ነው እንዲህ የጠፋው? ከሚል ጥያቄዋ ጎን ለጎን ተጨባብጠን ትከሻ ለትከሻ እየተገጨን ተሳሳም። ምን እባክሽ ከቻይናዎቹ ጋር ስራ ጀምሬ ሩጫውን አልቻልኩ። ቢዚ ሆንኩና ጠፋሁ። ሰላም ነው ቁጭ በል። ልጅቷ ቹንም ሰላም ብላ ምን ላምጣላችሁ የሚል ጥያቄዋን አስከተለች። ጫት ምንድን ነው ያለው አልኳት። ሁሉም አይነት ጫት እንዳለ ገለጸችልኝ። ለእንግዳ የሚሆን ለስለስ ያለ ነው የምፈልገው። ስለዚህ ሙሉ በለጬ፣ 2 ኮካ፣ 1 ትልቁን እሽግ ውሃና 1 ፓኬት ሮዝማን ከለውዝ ጋር አምጪ እያዘዙ። ወዲያውም ወደ ጓደኞቼ ዞር አልኩና የያዙትን የጫት አይነት አየሁ። የተለያየ የጫት አይነት ነው ያዙ። የአንዱን ጫት አነሳውና ለቹ ገለጻ ማድረግ ጀመሩ። በዚህም ልጆቹ በቹ አማርኛ መቻል እንዲገረሙ አደረጉ። ተመልከች፣ ይሄ ጫት ገለምሶ ይባላል። ገለምሶ ማታ ማታ ለቅሶ ይባልለታል። ይህን የቃመ ሰው ሌሊቱን ሙሉ ፍጥጥ ብሎ ነው የሚያድር። ስለዚህ ይህን የቃመ የግድ ካልጠጣ አስቸጋሪ ነው። ይሄኛው ወንዶ ነው። ወንዶ ገነት ለጤንነት ይሉታል። ይህን የቃመ ሰው ብዙም አይቸገርም። ለስላሳ ነው። ለሚጠጡት የሚያስጠጣ፣ ለሚተኙት የሚያስተኛ፣ ብዙም የማያፈዝ ብዙም የማያነቃ ለስለስ ያለ ጫት ነው። ይሄኛው የባህር ዳር ጫት ነው። ባህር ዳር እሳት ዳር ይሉታል። ከሰሜኑ የአገራችን ክፍል የሚመጣና ቅጠሉ ብቻ ተቀንጥቦ በግራም እየተመዘነ የሚሸጥ የጫት አይነት ነው። ከፍተኛ ሙቀት ይፈጥራል። ምርቃናውም ወይም የማነቃቃት ኃይሉ ከፍተኛ ነው። እኛ ያዘዝነውና አሁን ሲመጣ የምታየው ጫት ደግሞ በለጬ ይባላል። በለጬ ያደርጋል ጩጬ ይሉታል። ልጅ ያደርጋል እንደማለት ነው። የማንቃት ኃይሉ ከፍ ያለ ነገር ግን ለስላሳ የሆነ ጫት ነው። ብዙ ጊዜ ጠቀም ያለ ገንዘብ ያላቸው ሰዎች ነው የሚቅሙት። ዋጋውም ውድ ነው። የሌሎች ዋጋ አነስ ያለና ተመሳሳይ ነው። በለጬ ግን ግልጽ። ሌሎች ደግሞ አሉ ከበለጬ በዋጋም በኃይልም በጥንካሬም የሚበልጡ አወዳይ፣ አቦ ሚስማር የሚባሉ የጫት አይነቶች ናቸው። ኢትዮጵያ እነዚህን ሁሉ አነቃቂ ቅጠሎች የማብቀል እድል ያገኘች ለም ሀገር ናት። ጫት ኤክስፖርትም ይደረጋል። ከቡና ቀጥሎ የአገሪቱ የገቢ ምንጭ ጫት ነው ስልሽ እመኝ። ከዚያ በኋላ ነው ቆዳና ሌጦ፣ የቅባት እህሎች እንዲሁም ጥራጥሬዎች ከውጭ ንግድ ጋር ተካቶ የሚዘረዘሩት። በግርድፉ በተካሄደ የጥናት ውጤት መሰረት ኢትዮጵያ ውስጥ ካሉ ህዝቦች 60 በመቶ ቃሚ ነው። ጫት ከኢትዮጵያ ውጪ ኬንያ፣ የመን እና ደቡብ አፍሪካ ይበቅላል። በጣም ተፈላጊ የሚባሉ ጫቶች ግን የኢትዮጵያና የየመን ጫቶች ናቸው። እነዚህ ናቸው በስፋት ወደ አሜሪካ፣ ወደ አውሮፓ፣ ወደ መካከለኛው ምስራቅና ወደ ሌሎች የአፍሪካ ሀገሮች ኤክስፖርት የሚደረጉት እያልኩ ሳብራራ ያዘዝናቸው ነገሮች ሁሉ ቀረቡልን። ጫቱ የታሰረበትን ገመድ ፈታውና ከላስቲኩ ውስጥ ጥቂት መዘዣ አውጥቼ ለቹ የአቃቃሙን ዘዴ ማሳየት ጀመሩ። ተመልከች፣ የሚቃመው ቅጠሉ ብቻ ነው። ከቅጠሉም ለስላሳው እየተመረጠ ከዚያ እነዚህ ግንዶች ገራባ ይባላሉ፣ ይጣላሉ አልኩና መሬት ላይ ዘረገፍኳቸው። ስቀጥልም ይሄ አፉ ውስጥ ይከተታል። ከዚያም በአንደኛው ጉንጭ ይያዝና ይታኘካል።
ከታኘከ በኋላ እንደ ምግብ አይዋጥም። የሚዋጠው በምናኝከው ጊዜ አፍ ውስጥ የሚኖረው ጭማቂ ነው። የአንዱ ጉርሻ ጭማቂ ሳያልቅ ሌላ ቅጠሎች ይጨመራሉ። መረቃቸውን መዋጥ እያለ ይቀጥላል። ቅጠሉ መረር ስለሚል አንዳንዶች በስኳር፣ ብዙዎች በኦቾሎኒ፣ ሌሎች በለስላሳ ያጣፍጡታል። ጫቱን እያኘኩ የሚውጡትም አሉ። እያኘኩ መዋጥ ግን አይመከርም። ውሃውን ብቻ መዋጥ የተሻለ ነው። የግድ ደግሞ ማወራረጃ ውሃ ወይም አምቦሃ አሊያም ለስላሳ አስፈላጊ ነው ካልኩ በኋላ የለውዙን አጠቃቀምና የለስላሳ ጎነጫጨቱን እንዲሁም የተርዚና አያያዙን በደንብ አስረድቼ በተግባር ማሳየቼ ሳበቃ እየቀነጠብኩ አጎርሳት ጀመር። ጉንጯ ጠበበችባት መሰለኝ። በሁለት ጉንጯ በፍጥነት ታብላላው ጀመር። እንደምንም በአንዱ በኩል ማቆየት እንዳለባት ከመከርኳት በኋላ ግን ተሳክቶላት ለመደችው። ለስላሳውንም ውሃውንም ለውዙንም እያፈራረቀች ግራ ሳትጋባ ታከታትለው ገባች። እኔ ቀንጥቤ እስክሰጣት የምትቆይ አልሆነች። እየመዘዘች ትቀነጥባለች፣ ቀንጥባ ትጎርሳለች። እየቆየች ስትሄድ ቀንጥቧ ጉራሹ እኔ ሳልሆን እሷ ሆና አረፈች። በሂደትም ትንንሽ አይኖቿ እየፈጠጡ ላብ ላብ እያላት ሄደ። ከንፈሮቿን በሶፍት እየጠረገች እየቃመች ነው። ለወትሮው ለአንድ ሰው የሚያስመሸው ሙሉ በለጬ ጫት ዛሬ 1 ሰዓት ባልሞላ ጊዜ ውስጥ ወደ ማለቁ ተቃረበ። ብዙውን የጎረሰችው ናት። አኒ ይጨመርልና ስትለኝ ሳቄን መቆጣጠር አቅቶኝ ሳቅኩ። የሳቅኩት ግን የተስፋዬ ካሳ ቀልድ ትዝ ብሎኝ ነው። ይህንንም ቀልድ ለቹ ነገርኳት። አባት ልጃቸው ጫት ሲቅም ያዩትና አሁን አንተ ልጅ የኔ ልጅ ነህ፣ እንደ ፍየል ቅጠል እየበላ በተከበርኩበት ሀገር ታዋርደኝ፣ አፈር ያስበላህና ይሄን ጫት አትተው በማለት በንዴት ይመክሩታል። ልጁም አባዬ አልገባህም እኮ እኔ የምቅመው ለማጥናትና ለማንበብ ነው፣ ለምን ትቆጣኛለህ? ይልቅና ሞክረው ይላቸዋል። አባት የበለጠ ይናደዱና አንተ ጉደኛ፣ እንዴት አባ ብትንቀኝ ነው ጭራሽ ብለህ ና አብረን ቅጠል እንብላ ትለኛለህ? በማለት ወደ ዱላ ሊያመሩ ሲሉ ልጁ እንደምንም አባብሎ ያሳምናቸውና ያቀምሳቸዋል። እየቀነጠበ በላይ እየሰጠ ሻዩንም ስኳሩንም እያከታተለ ሲሰጣቸው መርቀን እያሉ ይሄዳሉ። አባት ወዲያው ሐሳባቸውን ይቀይሩና እንዴ ልጄ ስማ እንጂ። አቤት አባይ፣ ይሄማ ግሩም ነገር አይደለም እንዴ? ታዲያ የምን ቁጥ ነው? በልንካ 10 ብር ጨምር ይሉና ከኪሳቸው አውጥተው ገንዘብ ይሰጡታል። ጨምረው አብረው ይቅሙና ወሬያቸውም ይቀጥላል እልሻለሁ። አሁን ደግሞ አንቺ አልኩና እኔ ለሁለተኛ ጊዜ ለመጀመሪያ ጊዜ ቡፍ ተብሎ የሚጀመረውን አይነት ሳቅ። እናም ሌላ ሙሉ በለጨ ጨመረ። ነገር ግን ቀስ እየተባለ እንደሚቃም ሳልነግራት አላለፍኩም። ምርጥ የዚያንግ ዛንግ አራዳ ናት። ዚያንዚንግ ተወልዳ ዚያንዚንግ ያደደች የዚያንዚንግ አራዳ ናት። ምክርን ቶሎ ሰምቶ ወዲያው መተግበር ታውቅበታለች። ስለዚህ ይህን ካልኳት በኋላ ትክክለኛውን የአቃቃም ሕግ ተከትላ መቃም ቀጠለች። ይህን ማድረጌ በብዙዎች እይታ የማይደገፍ ተግባር መሆኑን ባውቅም እኔ ግን ከሌላ አንግል ነውና የማየው በድርጊቴ እያፈርኩ አይደለም። ለቹ ሁሉንም ነገር ማሳየት ደስታ ይሰጠኛል። እሷንም በየደቂቃው እያጮለኩ ሳያትና ሁኔታውን ሳጣ ነው ምንም እንኳ በውስጧ ያሳደረባትን ስሜት ባላውቅም ከነበራት የደስተኝነት ስሜት የበለጠ እየተደሰተችበት እንደሆነ ማወቅ አልከበደኝም። ቢሆንም ከራሷ አንደበት ማረጋገጥ ነበረብኝና እንዴት ነው የኔ ማር ወደድሽው ወይስ ስል በጣም ይገርማል። ልዩና ደስ የሚል ስሜት እየተሰማኝ ነው። የመጀመሪያ ስለሆነ ይሆን ስትል ጠየቀች። አይደለም፣ ሁሌም እንዲህ ነው። ሁሉም ጫት ቃሚ እኔን ጨምሮ በውስጡ ደስታ እየተሰማው ነው። ያማ ባይሆን ሰዎች ለምን ይህን ያህል ገንዘብ አውጥተው ይገዙታል? አየሽ፣ መጠጥ ያዝናናል ስንል ጉዳቱንም ሳንክድ ነው። ሲጋራውም ምኑም እንደዚያው፣ ጫትም ተመሳሳይ። ነገር ግን ጉዳቱን ማሰብ የሚፈልግ ጫት ቃሚ የለም። ገባሽ? ይገባኛል። ግን ይሄ ከመጠጥም ከሲጋራም እየተሻለ ይመስለኛል። ተሳሳት። ኢየሱስ ደና ባይኖረውም ልክ ነው።
አንድ የእንግሊዝ ሀገር ጋዜጠኛ ጫቱን ቅሞ ከሞከረው በኋላ ያለውን ልንገርሽ፣ ሞር ዛን 50 ካፕስ ኮፊ በማለት ነበር የገለጸው። ምርቃና የሚባለው ያንን ይመስላል። ስለዚህ አነቃቂ እጽ ነው ልንለው እንችላለን። የጤና ባለሙያዎች ግን በተቃራኒው አደንዛዥ እጽ ይሉታል። እናም ሱስ የማስያዝ ብቃት አለው። ማህበራዊና ኢኮኖሚያዊ ቀውሱም የሚያጠያይቅ አይደለም። ያም ሆኖ ከባለስልጣን እስከ ዘበኛ፣ ከአርቲስት እስከ ባለሀብት፣ ከወዛደር እስከ ዶክተር፣ ከመምህር እስከ ተማሪ፣ ከወጣት እስከ ሽማግሌ፣ ሴት ወንድ ሳትይ ብዙዎች የዚህ ሱስ ሰለባ ናቸው። ለመቃም የሚያነሳሳቸው ምክንያትና የአጀማመራቸው ሁኔታ ምን ይመስላል? የአጀማመሩ ሁኔታ ግማሹ ልክ እንዳንቺ ለመሞከር፣ ሌላው እንደኛ ለመመሳሰል፣ አንዳንዱ የጫትን ጠቀሜታ ከሌሎች አንደበት በመስማትና የሰማውን አይነት ጥቅም ለማግኘት ሲል ሊጀምር ይችላል። ቀደም ባለው ጊዜ በተለይ ጫት በስፋት በሚበቅልበት በምስራቁ የሀገራችን ክፍል የሚገኙ የእስልምና ሃይማኖት ተከታዮች ዱዓ ለማድረግ ወይም ጸሎት ለማድረግ ይጠቀሙበት ነበር። ቀስ በቀስ በዚያው ክልል ባህል እየሆነ ከሄደ በኋላ የሌላ ሃይማኖት ተከታዮችን ባህል አድርገው ያዙ። አሁን ድፍን ሀገሪቱን ተዘዋዙሮች ብታይ ቃሚ የሌለበት ሀገርም ሆነ ጫት የማይሸጥበት ቦታ አይገኝም። በእነዚህ ሁሉ መነሻ ምክንያት ተጠቃሎ ሲገለጽ ግን ለረጅም ሰዓት ያለ እንቅልፍ ለመቆየትና ነቃ ብሎ ለማሰብ አሊያም ለመስራት ሲባል ነው። በዚህ ሂደት ተማሪው ፈተና ሲደርስ ለማጥናት እያለ ሲጀምር፣ ሌላውም ስራውን በትኩረትና በንቃት ለማከናወን በሚል መነሻ እንዲሁም ሀሳብን ለመሰብሰብ ቀና ቀናውን ለመመኘት ወዘተ እየተስፋፋ ሄደ። ግን እኮ ዛሬ የስራ ቀን ነበር አንዬ፣ ይህ ሁሉ ሰው በስራ ቀን? ወይ ጉድ! ጀመረች ደግሞ። ከኢትዮጵያ ሕዝብ ውስጥ ብዙዎቹ ስራ አጥ ናቸው። ስራ ያለውም ለጫት መቃሚያ የሚሆን ጊዜ ያጣል። የዚህ ሀገር ሰራተኛ ወጣ ገባ ነው። ከልቡ ስራውን አክብሮ የሚሰራ የመንግስት ሰራተኛ የለም። ተማሪው በቀን ትንሽ ሰዓትን የሚማሩ ተምረው የተመረቁትም ከጥቂቶች በስተቀር ባለፈው እንደነገርኩሽ የስራ ልምድ ስለሌላቸው እንደምንም ተፋልጠው ጫት ቤት ነው የሚውሉት። እንዲህ አይነቱን ነገር ለምን በቀላሉ አትረጅኝም? የኔማ እሺ፣ አሁን እዚህ ውስጥ ያሉት በምን ዘርፍ የተሰማሩ ናቸው? እዚህ ቤት መጥቶ ለመቃመስ ምንድነው መመዘኛው? ሳትበሳጭ ንገረኝ። እሺ፣ እንደውም እኛ ቶሎ ስለመጣን ብዙ ሰው የለም። ብዙ ጊዜ ከሰዓት በኋላ ነው ጫት ቃሚ የሚገባው። በኋላ ቤቱ ጢም ብሎ ሲሞላ ታያለህ። እዚህ ውስጥ ያሉትም ሆነ በኋላ የሚመጡት ስራ አጦች እንዳሉ ሆነው ነጋዴዎች፣ የታክሲ ሾፌሮች፣ ረዳቶች፣ በምሳ ሰዓት አንድ አፍታ ወጥተው ቶሎ ቅመው ስራ የሚገቡ ሐኪሞች፣ ዶክተሮች፣ የባንክ ሰራተኞች፣ መምህራንና ተማሪዎች፣ የታክሲ ተራ አስከባሪዎች ወዘተ ናቸው። እዚህ ቤት ለመምጣት መመዘኛው ድሮ ትንሽ ብር ነበር። አሁን ከኑሮ ውድነት አንጻር ጫትም ሆነ ሌላው ነገር ስለተወደደ ቢያንስ ከ50 እስከ 100 ብር ሊሆን ይችላል መመዘኛው። ከፊሉ ብዙ ጫት፣ ከፊሉ ትንሽ ጫት ቅሞ የሚውል ነው። ለምሳሌ ይሄ መካከለኛ የሚባል ቤት ነው። ባለፈው ኳስ ጨዋታ ስናይ እንደነገርኩሽ ነው። እዚህ መጥቶ ለመቃም ከጫቱና ከሌሎች ነገሮች ዋጋ ውጪ ለተቀመጥንበት ብቻ ለአንድ ሰው 10 ብር ይከፈላል። ባለ 100 ብርም አለ። ደረጃውን የጠበቀ መቃሚያ ቤትም ሞልቷል። እስከ 400 ብር ድረስ የሚከፈልባቸው አንድ ክላስ ለብቻ ይዘው ወይም ከጓደኞቻቸው ጋር ሆነው የሚቅሙባቸው ቤቶች በርካታ ናቸው። 20 ብር፣ 50 ብር የሚከፈልባቸውም አሉ። ግማሾቹ ጫቱን ራሳቸው የሚያቀርቡ ሲሆን፣ ሌሎች ደግሞ ጫት ቃሚው ከፈለገበት ቦታ ገዝቶ መጥቶ የመቀመጫ ብቻ ከፍሎ ለስላሳ፣ ውሃ፣ ሻይ፣ ሲጋራ ከቤቱ እያዘዘ የሚውልባቸው ቤቶች ናቸው። ጫት ደግሞ በየትኛውም ሰፈርና ሱቅ ይሸጣል። በየ100 ሜትሩ ርቀት ልዩነት የጫት መሸጫ ሱቅ ይገኛል። አሁን እኛ የያዝነው ጫት ዋጋው ወደድ ስለሚልና ሁለትም ስለሆንን ከለስላሳ፣ ከውሃ፣ ከሲጋራ ጋር እና ከመቀመጫው ጋር አጠቃላይ እስከ 200 ብር ሊደርስ ወይም ሊያልፍ ይችላል። ከፊት ለፊት የምታየው ጓደኛዬ ደግሞ የያዘው ጫት ዋጋው ቀነስ ያለ ስለሆነ ከነመቀመጫው 30 ወይም 40 ብር ሊከፍል ይችላል። እዚህ ውሎ አምሽቶ መሄድ ይችላል ማለት ነው። እኛም እንደዚህ እየገባኝ ነው። ግን ይህ ሁሉ ሰው እዚህ አለ፣ ሌላም ቤቶች በተመሳሳይ ሙሉ ናቸው? የኔ ፍቅር፣ ይችማ ጠባብ ቤት ናት። ከ20 ሰው በላይ መች ትይዝና? ብዙ ሰፋፊ ቤቶች አሉ። ሙሉ ቪላ ውስጥ የሚያስቅሙም ቀላል ቁጥር የላቸው።
ሁሉም ደግሞ ሁሌም እንደሞሉ ነው። ይህም ብቻ ሳይሆን መቀመጫ የማይከፈልባቸው ጫት ቤቶች አሉ። ጫቱን ትገዣቸዋለሽ፣ ጠባብ ቤታቸው ውስጥ ትቅሚያለሽ። የሸቀጣሸቀጥ ሱቆችም ጓዳቸው ውስጥ ይቃማል። ጫማ የማይወለቅባቸው በርካታ ቤቶችም አሉ። እናም ሁሉም እንደየአቅሙና እንደየደረጃው ቅሞ ይውላል። ማታ ጨብስ ይባላል፣ ማለትም መጠጥ ይጠጣል። የሚጠጣም አለ። የቃመ ሁሉ ግን የግድ ይጠጣል ማለት ባይሆንም ምርቃናን ለማጥፋት በሚል ብዙዎቹ ይጠጣሉ። እሱን ልማድ ወደ ማታ አሳይሻለሁ ጁዬ። ቆይ አሁን እኔ እዚህ መጥቼ ጫቱን ገዝቼ ቤቴ ሄጄ መቃም አልችልም? ትችያለሽ እንጂ። ታዲያ ሰዎች ለምን በየቤታቸው አይቅመው? የዚህ ጥያቄ መልስ ብዙ ነው። ዋና ዋናዎቹን ልመልስልሽ አንዬ። ያኛው ትውልድ ማለትም እናቶቻችንና አባቶቻችን በዚህ አይነት ህይወት ካለማለፋቸውም በላይ እንደ ነውር የሚቆጥሩት ተግባር ነው። ጫት ቃሚ ልጅ ያለው ባለጌ ልጅ እንዳለው ይቆጠራል። ብዙ ቃሚዎች ደግሞ ወጣቶች እንደመሆናቸው መጠን ከወላጆቻቸው ጋር የሚኖሩና ራሳቸውን ያልቻሉ ናቸው። ስለዚህ ጫት መቃምን የሚደግፍ ቤተሰብ ስለሌለ ብዙዎች ቤት ሄደው መቃም አይችሉም። የሚችሉ ቢኖሩም ጥቂቶች ናቸው። የቢሮ ሰራተኞች ቤታቸው የማይቅሙት የሚኖራቸው ጊዜ አጭር በመሆኑ ስራ ቦታቸው አቅራቢያ ባለ ጫት ቤት ቅመው ወደ ስራቸው ለመግባት ነው። አባወራዎች ጫት ቤት የሚቅሙትም ከልጆቻቸውና ከሚስቶቻቸው ፊት መቃም ነውርና የሚያሳጣቸው የሚያጣላቸው በመሆኑ ነው። ተማሪውም ሌላውም ተመሳሳይ የሆነ የራሱ ምክንያት አለው። በተጨማሪም የጫት ቤት ጨዋታ ከየትኛውም ቦታ የተለየና ተወዳጅ ጣፋጭ በመሆኑ ነው። ጫት ቤት መቃምን ብዙዎች የሚፈልጉት የሆነው በእነዚህ ምክንያቶች ነው። የምሁሩም የመሃይሙም መሰብሰቢያ ነው። እንደገና ፍቅር አለ፣ መተሳሰብ፣ መከባበር ጫት ቤት ውስጥ በከፍተኛ ደረጃ አለ። ጫት ቤት ውስጥ እንግዳ ሰው ብሎ ነገር የለም። የብዙ ሰዎች ትውውቅና ዘላቂ ጓደኝነት መነሻው ጫት ቤት የሚሆንበት አጋጣሚም ሰፊ ነው። እኔ ራሴ ብዙ ቁም ነገረኛ ወዳጆች አፍርቻለሁ። ሌላው እንደ ልብ ማጨስ ይቻላል። ጫት የፈቀደ ቤተሰብ ሲጋራ ላይፈቅድ ይችላልና። ከዚህም በላይ ጫት ቤት የሚያስመጣ አንኳር ነጥብ አለ፣ ሺሻ ለማጨስ። እስካሁን እዚህ ካሉት ውስጥ ማናቸውም ሺሻ ለማዘዛቸው ገርሞኛል። ምናልባት ሰዓቱ ገና ስለሆነ ይሆናል። በኋላ ታየዋለች። ከዚህ እልፍ ስንል ቃሚ ሴቶችን ለመጥበስ ሲባልም ሊመጣ ይችላል። የኔ ማር ሌሎች ብዙ ምክንያቶችም አሉ። ግልጽ ቃሚ እየቃምኩ ነው። በደንብ ልቀንጥብልህ? አዎ። ለስላሳ ተጎንጭቼ ሲጋራ ለኩ። ስቀጥልም ተጫወቱ ፍሬንዶች፣ እንዳይደብራችሁ ያው እንግዳ ጋር ስለሆንኩ ነው አልኳቸው። ከኛ ርቀው የተቀመጡትን ጥቂት ወዳጆች አብሽር አሉኝ በጋራ። ቅሞ ለመመርቀን የጊዜ ገደቡና የጫት መጠኑ እንዴት ነው ማሬ? ሹ ጠየቀች። የጊዜ ገደብ የለም። በተለምዶ ግን ከምሳ በኋላ ይገባል፣ ማታ ይወጣል። ስራ ያለው በአንድ ሰዓት ውስጥ ቅሞት የሚወጣውን ስራ የሌለው እስከ ማታ 2 ሰዓት ሊቆይበት ይችላል። የጫት መጠኑ እንደየቃሚው ይለያያል። ጀማሪ በትንሹ ይመረቅናል። እኛ ግን ማታ ነው የምንወጣው። እኔ በበኩሌ ከሰዓት ገብቼ ሳይመሽ አልወጣም። ግን ብዙ አልቅምም። 90% የሚሆነው ቃሚ ግን የሚወጣው ማታ ነው። ምን ጠየቀች? ምን ነው ይሄም ሊገርምሽ ነው እንዴ? ያኒ ሙሉ የከሰዓት በኋላውን ጊዜ ጫት ቤት እንክት? ምንድነው እንክት? በደንብ ነው አለ ማለት ነው። ቹ የቀነጠሰችውን ጫት በእጄ በመስጠት ፋንታ አጎረሰች። በጣም ከመራቀቋ የተነሳ የኦቾሎኒ መጠኑንም አውቃው ፈልፍላና ግማሹን ፈርክሳ ወደ አፍ ያስጠጋች። ጎረስኩላት፣ ቆረጠምኩላት። ለስላሳውን አቀበለችኝ፣ ተጎነጨውላት። በቃ ይቺ ልጅ መረቀነች አልኩ ለራሴ። እንቅስቃሴዋ ሁሉ ተለየ። ከ8 ሰዓት በኋላ ቃሚዎች አንድም ሁለትም ሶስትም እየሆኑ ይጎርፉ ጀመር። ከወደ ውስጥ በኩል ከበሩ ስር የተለያዩ ውድና ርካሽ ጫማዎች ተደራርበው የጫማ ክምር ሰሩ። የኔና የቹ ጫማዎች መጀመሪያ ስንገባ ከላይ ነበሩ። አሁን ግን ከስር ጉዝጓዝ ሆነዋል። ጫማህን ከጫማዬ ላይ አንሳ ብሎ ነገር ጫት ቤት ላይ የማይታሰብ። አበላሸህብኝ፣ ጨፈለቅከው ብሎ ታሪክ የለም። እንኳንም ክረምት አልሆነ ያስብላል።
የቤት በር የሚሰራው በ2 ሜትር ከሆነ የዚህ ቤት በር 1 ሜትር በተደረደሩ ጫማዎች ተሸፍኗል። ስፋቱም በ1 ሜትር ስለሚገመት 1 ሜትር ኩብ ጫማ ልንለው እንችላለን። ቹ በምርቃና በፈጠጡ አይኖቿ በግርምት ትመለከተኛለች። የሚያውቁንም የማያውቁንም አዳዲስ ገቢዎች እየመጡ ሰላም ይሉናል። የገባው ሁሉ ሁሉንም ወይም ከፊሉን ሰላም ይላልና ገሚሶቹም በቹ መቃም ሳይገረሙ አልቀሩ። የቤቱ የአይን ማረፊያ መሆናችንም አኩርቶኛል እንጂ አላሳፈረኝም፣ ሊያሳፍረኝም አይችልም። ቀስ በቀስ ቦታ እየጠበበ እኛም እየተሸጋሸግን ቤቱ ጥቅጥቅ ብሎ ሞላ። ባዶ የነበሩት መሬቶች በጫት ገራባ ተደፈኑ። የጫት ገራባው አንድ ራሱን የቻለ የቤት ምንጣፍ ሆኖ ቁጭ አለና አዳዲስ ገቢዎች እየነጠሩ የሚራመዱበት ክምር ሆኖ ያገለግል ጀመር። ሙቀቱ ሲጨምር የቤቱ 2 ጠባብ መስኮቶች ተከፈቱ። ለውጥ የለም። እኔና ቹም ከላይ የለበስነውን አውልቀን በካናቲራ ብቻ ሆነ። ብዙም ሳይቆይ ሺሻዎች መንደቅደቅ ጀመሩ። ይሄ ነው ሺሻ የሚባለው። አየሽ፣ በስፋት አረቦች ይጠቀሙበታል። የሲጋራን ያክል ባይሆንም ኒኮቲን አለው፣ ጥሩ ቃናም አለው። ብዙ ጊዜ ሲጋራ አጫሾች አይጠቀሙትም። የሚጠቀሙት አሉ፣ ግን ከአጫሾች ይልቅ የማያጨሱት በስፋት ይጠቀሙታል። ለአንድ ዙር እዚህ ቤት 12 ወይም 15 ብር ነው። ማሳሉ ከአረብ ሀገር ይመጣል። በድፍን ኢትዮጵያ የሚጨስ ነው ስል አውቀዋለሁ አለች። የት? ቻይና ውስጥ አለ እንዴ? አይ በስፋት የአረብ ፊልሞች ላይ አያለሁ። ስለ ሲጋራ የማያውቀውን ያህል ስለዚህ ጉዳይም በተለያዩ አጋጣሚዎች ተረድቻለሁ። ቻይና ውስጥ ላማዎች በባህላዊ መንገድ በተሰራ ዕቃ ስማቸውን የማላስታውሳቸውን ንጥረ ነገሮች እየቀመሙ ያጨሱባቸዋል። እኛ ሀገር ግን ዕቃውም ንጥረ ነገሩም ከውጭ ሀገር በኮንትሮባንድ የሚገባ ነው። በፊት ሕጋዊ ነበር፣ አሁን ግን ክልከላ ተጀምሯል አልኳት። አንድ ቃሚ ሺሻ ሲያጨስ 1 ዙር የሚባለው ብቻ ይበቃዋል? ጠየቀችኝ። እንዴ ምን ነካሽ? እስከ 10 ዙር የሚጠቀሙ አሉ። አትቀልዳኒ፣ ከምሬ ነው። 1 ዙር የሚበቃው ይኖራል፣ ግን 8ም 9ም 10ም ዙር የሚሄዱ አሉ። ግን አንድ ቃሚ የያዘውን ሺሻ ብቻውን አያጨስም፣ ለቤቱ ያዞረዋል። እየተቀባበሉ ሲያጨሱ ታያቸዋል። ታይሻቸው። ቢተዋወቁም ባይተዋወቁም ለውጥ የለም። ይህ የጫት ቤት ደንብ ነው። እኛንም ያቀምሱናል ታያለሽ አልኳት። ኦ አለችው በአግራሞት። ግን ከቃሚዎች ውስጥ በግምት ምን ያህሉ ናቸው ከሺሻ ጋር የሚቀሙት? ጠየቀች። በግምትና ከማየው ተነስቼ ቢያንስ 70 ከመቶ። እኔ አላምንም ሃኒ። ባታምኚ እውነታውን አትለውጩ። የሚገርም ነው። እንዴት? ምን እንዴት አሉ? ጥቂቶች ደግሞ ሳይቅሙ ሺሻ ብቻ የማጨስ ሱስ ያለባቸው ናቸው። የቀረው ሲጋራ ያጨሳል። እንደኔ እኛ ሀገር ጭሰት በጭሰት ነው። እኔማ ቆይ ጫት ብቻውን ያለ ጭሳጭስ መቃም አይቻልም? ይቻላል። እንደዚያ የሚያደርጉ ጥቂት ቃሚዎች አሉ። ግን ጫት ያለ ሲጋራ ወይም ያለ ሺሻ ቴሌቪዥን ከፍቶ ድምፁን እንደማጥፋት ማለት ነው ይላሉ ስላት ሃሃሃ ብላ ሳቀች። ሰዎች ወደኛ ተቆሩ። እኛ ግን ጨዋታችንን ቀጠልን። አንተ ሺሻ አታጭስም? አጭሻው ጋለው፣ ግን ሲጋራ ላይ ነው ትኩረቴ። ዋይርለስ ይሉታል ሲጋራ። እነማን? ሺሻ ጫሶች። የሺሻ እቃው ገመድ ያለው ሲሆን ይሄ ግን ብቻውን ስለሚጨስ ማለት ነው። እና እኔ ዋይርለሱ ላይ ነኝ። ሌላ ሰው በዚህ መሃል ያዥ ፍሬንድ አለኝ የማላውቀው ቃሚ የሺሻ ገመዱን እያቀበለና እቃውን እያስጠጋል። አላጨስም ከማለት ይልቅ ተቀብዬ ትንሽ አጭሼ ወይም ስቤ ቹ ትሞክረው ዘንድ ሰጠዋት። ሳብ አደረገችው። ደጋግማ ስባ መለሰችለት። ለልጅ ቴንኪው ብዬ ሰጠሁት። በቃችሁ? አዎ። ልጁ ተቀብሎኝ በቄንጥ ሲባው ቀጠለ። እንዴት ነው ቹዬ ሺሻው? በጣም ይገርማል። ሰው እንዴት ዲዮዶራንት ያጨሳል ሃኒዬ? አልተመቸኝም ስትል መለሰች። ኦኬ ዲዮዶራንት አልሽው? ላዝልሽ ነበር ትቸዋል። አዎ ይቅርብኝ። ምናልባት አንተ ብትወደው ኖሮ ግን አብሬህ አጨስ ይሆን ነበር። ኖ
እኔ ስለወደድኩት ብቻ ማንኛውንም ነገር መውደድ የለብሽ። ነፃ ሁኚ። ነፃ ነኝ ሀንዬ፣ ቃም እንጂ። እሺ እየቃምኩ ነው። እና የኢትዮጵያ ሕዝብ በተለይ ወጣቱ ውሎውና ማምሻው እዚህ ነው እያልከኝ ነው? ሚራክል ስትል ገለጸች። አንብሊቬብል ስትል አከለች። ምን ይደረግ፣ እንዲህ አይነት ጭሰት ኢትዮጵያ ውስጥ ብርቅ አይደለም። ሰው በእንዲህ አይነት ጭሰት ራሱን ደብቆ በምኞት መኖር እንጂ ሌላ ምን ምርጫ አለ? አንዳንዴ እኮ ጫት በገሃዱ ዓለም የማይገኘውን ኑሮ በሐሳብ ለመኖር ያስችላል። በምኞት ሽምጥ አስጋልቦ በእውን የማይገኘውን በምርቃና እንዳገኙት አሳስቦ በሐሴት ያጥለቀልቅ። አሚያቦ እንዴ! እና በየትኛው ሰዓት ነው ቆይ ስራ የሚሰራው? አታሰልችኛ። የኔ ነው እኛ ሀገር ምንም አስቸኳይ ብሎ ስራ የለም። ሁሉም ነገር ቀስ ብሎ ይደርሳል። ስለዚህ ዘና ተብሎ ነው የሚሰራው። ደግሞ የትኛው ስራ ቢሰራ አገሪቱ እንዲህ እንደምታያት ባለችበት ስትረግጥ መች ትኖር ነው? ዋው! ታዲያ መንግስታችሁ ይሄን ሁሉ ጉድ እያየ እየሰማ ዝም ይላል ወይስ በድብቅ ነው የሚከናወነው? ስትል ጠየቀች። ጫት ትልቅ የገቢ ምንጭና የኢኮኖሚያችን የጀርባ አጥንት ስለሆነ ሊከለከል አይችልም። በዚህም ላይ ከመንግስት ባለስልጣናት ውስጥ ከግማሽ በላዩ ቃሚ ናቸው። ለብዙ ነጋዴዎችም መተዳደሪያ ነው። ስለዚህ ጫትን መንግስት አልከለከለም፣ አይከለክልም። መንግስት የከለከለው ማስቃምን ነው። መቃሚያ ቤቶችና ሺሻ ቤቶችን በየጊዜው እያሰሰ ይዘጋል። ባለቤቶቹንም ያስራል። በገንዘብ መቀጮ ይለቃቸዋል። ተመልሰው ስራ ይጀምራሉ። ይሄው ነው። አሃ፣ ጫትን ሳይከለክል መቃሚያ ቤቶቹን መከልከል ምን ማለት ነው? ቃሙ ግን ቤታችሁ ቃሙ፣ ጫት ቤት አትቃሙ ነው የሚለው አልኳት። እና አሁን እኛ ህገ ወጥ ቤት ውስጥ ነው ያለነው ማለት ነው አለች ደንገጥ ብላ። በእርግጥ እንደዚያ ነው፣ ግን አትስጊ። ለምሳሌ ይህ ቤት 3 ጊዜ ተዘግቶ ያውቃል። ልጅቷም ታስራ ገንዘብ ተቀጥታ ከማስጠንቀቂያ ጋር ተለቃለች። ነገር ግን አሰሳ በሚኖር ሰዓት ብዙ ፖሊሶች ቃሚ ስለሆኑ ዛሬ አሰሳ ስላለ የሽሻ እቃዎችሽን ደብቂ በማለት መረጃ ይሰጣሉ። ቀድማ መኖሪያ ቤት አስመስላ ትጠብቃቸዋለች። ሳትያዝ ትቀራለች። ጠቋሚዎች የዚህ ቤት ደንበኛ ናቸውና ከዚያ በኋላ ባለው ጊዜ በዱቤ መቃም ዕድልም ይኖራቸዋል። ዱቤ የተከለከሉ እንደሆነ ደግሞ ጠቁሞ ያስይዛሉ። ከበላይ አካል ሳይታዘዙ በግላቸው እየመጡ ጉቦ የሚጠይቁ ፖሊሶቹም አሉ። ቆይ ግን አሁን ቢመጡብንስ? ግን አይመጡም። ቢመጡ ዛሬ ይመጣሉና አላስቅምም ትለን ነበር ልጅ። ድንገት ቢመጡ እንኳ እሷ ላይ እንጂ ቃሚው ላይ ችግር አይፈጠርም። ስለዚህ አትስጊ። እንዴት አንዬ? በቃ ይመጣሉ። እነዚህን ሁሉ የሺሻ እቃዎች ለቃቅመው ወደ ፖሊስ ጣቢያ ይወስዳሉ። ልጅቷንም ያስራሉ። የሺሻ እቃዎችን ወስደው ምን ያደርጓቸዋል? የሁሉም ተሰባስቦ ይቃጠላል። ልጅቷ በገንዘብ መቀጮ ትወጣለች። ነገ ሌላ እቃ ይገዛል ነው ታሪክ። እንዴት እቃ በማቃጠል መፍትሄ ይመጣል? የሚገርመውም እሱ ነው። የኛ መንግስት የመፍትሄ እርምጃ ሁሉ አስቂኝ ነው። መንግስት ይሄን አይነት እርምጃ ሲወስድ መነሻ ምክንያት የሚለው ወጣቱ በየጫት ቤቱ እየዋለ ተማሪው ከትምህርቱ እየፎረፈ የሚመሽግበት ምሽግ በመሆኑ ነው ይላል። ለወጣቱ የተቆረቆረ በመምሰል እውነቱ ግን ያ አይደለም። እውነቱ ህብረተሰቡ በየጫት ቤቱ እየተሰበሰበ ፖለቲካ እንዳያወራ፣ ተሰብስቦ እንዳይዶልት፣ ስለዚህ መንግስት ተግባራት በነጻነት እንዳይነጋገር በሚል ፍርሃት ወለድ በሽታ መሆኑን ብዙዎች ይናገራሉ። እና ሙሉ በሙሉ ማዘጋት አልቻለም እያልከኝ ነው? ይህ እንዴት ይሆናል? ጫትን ፈቅዶ መቃቢያ ቤት መከልከል፣ ሺሻ ቤቶቹን ማዘጋት በጣም ይከብዳል። ለምን? እሺ ይህ ወጣት የትኛው ቤተ መጻሕፍት ገብቶ እያነበበ ይዋል? በየትኛው መስሪያ ቤት ተቀጥሮ ይስራ? በየትኛው የስፖርት ማዕከል ገብቶ ቅርጫት ኳስ ይጫወት? ለወጣቱ መዋያ ተብሎ የተዘጋጀ ምን ተቋም አለ? የትኛው ምቹ ሁኔታ ተፈጥሮለት ነው ሺሻ ቤት አጥተዋል የሚባለው? ሁሉም እኮ ወዶ አይደለም ወደዚህ ህይወት የገባው፣ በተለያየ ምክንያት ነው። ነገር ሁሉ ተስፋ አስቆራጭ የሆነበት ወጣት ብዙ ነው። የኛ መንግስት ግን ይሄን ያህል አግዝፎ አይመለከተው። የሺሻ ዕቃ በማቃጠል ወጣቱን አልባሌ ቦታ ከመዋል አድናለሁ ብሎ ያስባል።
ይሄ በእርግጥ እብደት ነው። የሺሻ ዕቃዎችን መንግስት እየሰበሰበ ሲያቃጥል ያገኘው ለውጥም መፍትሄም የለም። ይልቁንም የሺሻ ዕቃዎችን ዋጋ አስወደደባቸው። ይህ ዕቃ በፊት 80 ብር ነበር፣ አሁን 500 ብር ገብቷል። መንግስት ዕቃዎቹን ሁሉ ሰብስቦ ካቃጠለና በህጋዊ መንገድ መግባት የማይችሉ ዕቃዎች ከሆኑ እነዚህ ሰዎች ከየት ነው መልሰው የሚያገኟቸው? ይወደድባቸዋል እንጂ በቀላሉ መልሰው ያገኟቸዋል እኮ። በምን መንገድ? በሁለት መንገድ። አንደኛው በየፖሊስ ጣቢያው ተሰብስበው ሊቃጠሉ የተዘጋጁት ሁሉ ሙሉ በሙሉ አይቃጠሉ። ለቴሌቪዥን ዜና የሚበቁ ጥቂት ዕቃዎች ይቃጠሉና የቀሩት ለጥቂት የፖሊስ አባላት በድብቅ ወጥተው ለእነዚህ ሰዎች ይሸጣሉ። እዚህ ቤት አሁን እቺ የምታያት ልጅ የያዘቻት ሺሻ ዕቃ አሪፍ የምትባል ናት። መጀመሪያ የራሷ የዚችው ልጅ ዕቃ ነበረች። 3 ጊዜ ፖሊስ ጣቢያ ታስራ ተፈታለች። ዕቃዋ ይሄው ዛሬ ድረስ አለች። ነገም ከወሰዷት መልሳ ገዝታ እጇ ታስገባታለች። ሌላው መንገድ ዕቃው በህጋዊ መንገድ ባይገባም በኮንትሮባንድ ይገባል። መቼም ስለ ኮንትሮባንድ ንግድ ሳታውቂ አትቀሪም። ኮንትሮባንድ እና ጉቦ ደግሞ የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ የመንግስት የመፍትሄ እርምጃ ሌላ የኢኮኖሚ ቀውስ እያስከተለ ነው ማለት ነው። ገባሽ አይደል ማሬ? ኦ አለች አፏን ደጋግማ በሶፍት እየጠረገች። እና መፍትሄው ምንድነው ትላለህ? የኢትዮጵያ 3 ያህሉ መንግስታት ችግሩን ነግረሽ የመፍትሄ ሐሳብ ከሰነዘርሽላቸው አንደኛ ጠላት ያደርጉሻል እንጂ እንደ ተቆርቋሪ ወዳጅ አያዩሽም። አሁንም ታሪክ ራሱን እየደገመ ስላለ የመፍትሄ ሐሳብ መሰንዘሩ ትርጉም የለውም። ባይሆን ጠቁመሽው ራሱ እንዲያስብበት መፍቀድ ይሻላል ስል መለሱ። ከነገሩ ሁሉ የበለጠ የሚያስገርመውና የሚያሳዝነው ሁሉም ችግር ተሽከርክሮ ከሙስና ጋር የተያያዘ መሆኑ ነው። በጣም ልክ ነሽ። ከዚህ ጋር አያይዤ አንድ ምሳሌ ልንገር። ለምሳሌ የኢትዮጵያ ታክሲ ሾፌሮችንና የትራፊክ ፖሊሶችን ይይ። አንድ አሽከርካሪ የመንገድ ትራንስፖርት ሕጉን አውቆም ይሁን ሳያውቅ ይጥሳል። ትርፍ በመጫን ወይም በሌላ ምክንያት ትራፊክ ፖሊስ ይዟል። ሾፌሩ የሚቀጣው 100 ብር ሊሆን ይችላል። ነገር ግን ለፖሊስ 400 ብር ጉቦ ሰጥቶ ሳይከሰስ መሄድን ይመርጣል። ለምን? የተከሰሰበትን ወረቀት ይዞ ቅጣቱን ለመክፈል ሲሄድ ብዙ ወረፋ አለ። ሙሉ ቀን ቢጠብቅ ተራራው ላይ ደርስ ይችላል። ሳምንት፣ 2 ሳምንት፣ ወርም ሊፈጅበት ይችላል። በዚህ ምክንያት ጉቦን የመሰለ ገላግሌ ነገር እንደሌለ ያረጋግጣል። ግን በየሚዲያው በየዕለቱ ሙስናን በጋራ እንከላከል የሚል ማስታወቂያ ይለቀቃል። ብዙ ሚሊዮን ገንዘብም ለማስታወቂያ ይመደባል። መፍትሄው ግን እጅግ ቀላል ነው። የመቀጮ ክፍያ ጣቢያዎችን፣ ጠበብ ያሉ ቢሮዎችን በርከት አድርጎ ከፍቶ ማስፋት፣ ወረፋውን መቀነስ። ይህ ምን ይከብዳል? አሰራርን መቀየር ማለት ይህ አይደለም እንዴ? በዚህ ምሳሌ ውስጥ በየዘርፉ ያሉትን ተያያዥ ችግሮች መቅረፍ ወይም መቀነስ አይቻልም ይመስልሻል? ይቻላል፣ ግን አልተቻለም። ነገሩ ሁሉ ባወጣ ያውጣ ሆነ። ለዚህ ነው እኔና መሰሎች ኢትዮጵያውያን የባወጣ ያውጣው የህይወት ዘይቤን የምንመራው። አይዞ የኔ ማር አትበሳጭ፣ ወደፊት ሁሉም ጥሩ ይሆናል ብለህ አስብ ስትል አጽናናቸው። ወደፊት ጥሩ ይሆናል። ይህን ስትይ አንድ አባባል አስታወስ። ደደቦች መብሰላቸው ላይ ቀር ብዙ ማገዶ ይፈጃሉ። ዘና ብለቃም አለችና የቀነጠበችውን ጫት አጎረሰች። ቤቱ በሺሻና በሲጋራ ጭስ እንዲሁም በተከታታይና በተደራራቢ ትንፋሾች ተፋፍጓል። ሙቀቱ በጣም ጨምሯል። ከየአቅጣጫው የእሳት ምድጃዎች ተደርድረዋል። ቃሚዎች በአንድ እጃቸው የሺሻ ገመድ፣ በሌላ እጃቸው የእሳት ማራገቢያ፣ ሌሎቹም መቆንጠጫ ይዘው ይታያሉ። እሳቱን እያነሱ እፍ ሲሉት ቡን ይላል። ቆንጥጠው በተዘጋጀው የሺሻ ዕቃ ላይ በቅርጽ ይደረድሩታል። እየተቀባበሉ ያንደቆድቁት። ሺሻ ጫሾችን ስታይና ገመድ አቀባበላቸውን ስትመለከት ቆይታ የፋይበር ኦፕቲክስ ገመድ ዝርጋታ ላይ የተሰማሩ ባለሙያዎች ይመስላሉ እንጂ ሱስን ለማርካት የሚረባረቡ አይመስሉም በማለት ቀለደች። አይቹ ስል ጀመር። ከሁሉም ይታይ ዘንድ በማዕከላዊ ቦታ ላይ የተቀመጠው ቴሌቪዥን ድምፁ ጠፍቶ ፊልም ይታይበታል።
ከሱ ስር ያለው አምፕሊፋየር ፍላሽ ዲስክ ጎርሶ ብዙም ሳይጮህ ይሞዝቃል። በቲቪው የአረብ ሀገራት የበርገርና የሎሽን ማስታወቂያዎች ይታያሉ። ወዲያውም የመኪና አባሮሽ የበዛበት ጭብጥ ያለው ፊልም ይቀጥላል። በመቃሚያ ቤቶች የቲቪውንም ሆነ የሙዚቃ ማጫወቻውን የርቀት መቆጣጠሪያ ሪሞት ኮንትሮል የሚይዙት የጫት ቤቱ ቋሚ ተሰላፊዎች ናቸው። ብዙ ቃሚ ደግሞ የየግልና የጋራ ጨዋታ ላይ ስለሚያተኩር እነዚህን ነገሮች ልብ የሚላቸው ጥቂት ሰው ነው። ስለዚህ አንድ ግለሰብ የፈለገውን ቻናል እየቀያየረ ያያል። ሙዚቃውንም እያሳለፈ ያዳምጣል፣ ያስደምጣል። አንዳንድ ጊዜ ብቻ እሱን ተወውኔው ይህ ሙዚቃ አታሳልፉ የሚሉ ምርጫዎች ከቤቱ ይሰነዘራሉ። ጫት ቤት ነውና እምቢ የሚል ሰው አይገኝም። ሁሉም ነገር እሺ ነው። አብሽር፣ ይመችሽ ነው። ደጋግሞ አብሽር መባባልማ ቋሚ ሕግ ነው ማለት ይቻላል። ጫት ቤት ገብተህ አብሽር የሚል ተደጋጋሚ ድምፅ መስማት ከሰለቸ እዚሁ ቤት የሰማሁትን አንድ ዘዴ ልንገር። ይቅርታ ብራዘር፣ አብሽር የሚባል ወንድም ስለሞተብኝ አብሽር ባልከኝ ቁጥር ትዝ እያለኝ ስለሆነ የሆነ አለ አይደል ሌላ ቃል ብትጠቀም ማለት ይቻላል። ያኔ ይመችህ በሚለው ሊለወጥልህ ይችላል። እሺ ቹዬ፣ እኔ ፍቅር እንዴት ነሽ ጠየቅኳት። በጣም ደህና ነኝ። ታውቃለህ፣ ከፍ ያልኩ ያህል ይሰማኛል። የሆነ ለመብረር እንደሚያኮበኩብ አይነት ነገር መግለጽ አቃጣት። አሃ ምርቃና እንደየቃሚው ይለያያል ማለት ነው ስላስብ አልገባኝም አልኳት በፈገግታ። እኔ እንጃ ሀኒ፣ እኔም አልገባኝም። በይ ጥለሽኝ እንዳትበር ስል መለስኩላት። እሷም ፈገግ አለች። ነገርየውን ወድጄዋለሁ፣ ግን መቀመጡ እጅግ አሰልች አለች መልስ። ታዲያ እየተራመድን አንቅ፣ ሁለት ወዶ አይሆን አንዱም ምረጭ አልኩ። ስንት ሰዓት እንደተቀመጥን አስተውለሃል ሀኒዬ? 4 ያህል ሰዓታት አልኳት ቀለላት። እና ታዲያ ብዙ እኮ ነው። ይህን ያህል ሰዓት ያለ አንዳች ስራ የተቀመጥኩበትን ጊዜ በእርግጥ አላስታውስም። ወይቹ 4 ሰዓት 40 ዓመት የተቀመጡት ምን ይበሉ? እኔ ራሴ ስንት ዓመት ተቀምጬ አሳልፌያለሁ መሰለኝ። አለች በረዥሙ። ወጣ ብዬ ልምጣ? አየር ልቀበል ሀኒ? ትችያለሽ። አብሬሽ ልምጣ? አልቆይም። የገራባውን ምንጣፍ እየተረማመደች የሰዎቹን የሺሻ ዕቃና ምድጃውን ላለመርገጥ በጥንቃቄ እየዘለለች ወደ ውጭ ወጣች። የሁሉም አይን እሷ ላይ አረፈ። ቀጥሎ እኔ ላይ። እኔ ደግሞ አይኔን ጫቱ ላይ አሳረፍኩና መዝዣ አውጥቼ መቀንጠስና መጉረሴን ቀጠልኩ። ብዙም ሳትቆይ ላቧን አደራርቃ ተረጋግታ ተመለሰችና ቦታዋ ላይ ተቀመጠች። በጣም ለውጥ አለ ስትል ቀጠለች። ሌላ ቀዝቃዛ ነገር አገኝ ይሆን? እነዚህ ሞቀዋል። ወደ እሽግ ውሃውና ወደ ኮካ ጠርሙሶች ጠቆመች። ትችያለሽ አልኩና ልጅቷ ስትመጣ ቀዝቃዛ ውሃ እንድትጨምርልን ነገርኳት። በዚህ መሃል 2 አዳፋ ልብስ የለበሱ ወጣቶች በባዶ እግራቸው ገቡና የተከመሩትን የጫት ገራባዎች እየተሻሙ ያፍሷቸው ጀመር። ከወጣን በኋላ ቢያጸዱት አይሻልም? አለች ሁኔታው ስላልገባት። እያጸዱ አይደለም የኔ ማለት ሊቅሙት ነው። የጎዳና ተዳዳሪዎች ናቸው። ምኑን ተቃም አይደል እንዴ? እነሱ ደግሞ የተረፈውን ደረቅ ያለ ቅጠል እየመለመሉ ይቅሙታል ወይም ይገርቡታል። ገዝተው መቃም ስለማይችሉ በየቤቱ እየዞሩ ገራባ ይለቅማሉ። ልክ እንደ ምግብ ቤት ትራፊ ማለት ነው። የተመጋቢውን ትርፍራፊዎች እንደ መብላት። አሃ ገባኝ። በጣም ያሳዝናል። እጅግ በጣምም ይገርማል። ተበሳጭ። ተረጋጊ የኔ ቆንጆ። ይህ አዲስ ነገር አይደለም፣ ተራ ክስተት ነው። እኛ ሀገር የሰው ልጅ ህይወት፣ በተለይ የደሃ ህይወት፣ የዶሮን ያህል ህይወት ተራ ነገር ነው። ህይወትም ጉልበትም ርካሽ የሆነበት ሀገር ነው። የሚቆረቆርለት የበላይ ጠባቂ የለው። የዛሬ ቃሚዎች ሁሉ የነገ ገራባ ለቃሚዎች ላለመሆናቸው ምንም መተማመኛ የለም ስላት ከነተርዚናው አቀረቀረች። እኔ ናችሁ በ2 በለጬ፣ በ2 ኮካ፣ በ2 እሽግ ውሃ፣ በ4 ሻሂ፣ በደርዘን ሲጋራው አለ። ከነ መቀመጫው ወደ 260 ብር ገደማ ከፈልን።
5 ሰዓታትን ጫት ቤት ውስጥ አሳልፈናል። አሁን ወጥተን ፊታችንን ተጣጥበን ተመልሰን ገብተን ትኩስ ነገር እየጠጣን ነው። ሰዓቱ ወደ 12 ሊጠጋ ነው። ሙቀቱ እንዳለ ቢሆንም ጨዋታና ጫጫታው ቀንሷል። የሁሉም አይኖች ፈጠዋል። የቹ አይኖች በደንብ የበሩት ዛሬ ገና ነው ማለት ይቻላል። እሷም እንደ ሌሎች ያኮረፈ ሰው መስላ በዝምታ ተዋጠች። ቃሚዎች ጥርሳቸውን በጫት እንጨት ይሰቀስቃሉ፣ ይፍቃሉ። ያ ሁሉ ሳቅ ጨዋታ በጸጥታ ተለውጦ ሁሉም አቀርቅሮ በሐሳብ ይናጣል። ጥቂት ቡድኖች ሰብሰብ ብለው የተቀመጡና ካርታ እየተጫወቱ ያሉትን ወጣቶች አየች። ከቤት ውስጥ ፍጹም የሆነ ጸጥታ ይስፈን እንጂ የሺሻዎች ዕቃ መንደቅደቁን አላቋረጠም። ፍርሃት አለኝ ሀኒ አለች ወደ እኔ ልጥፍ ብላ እየተጠጋች። ለምን ትፈሪያለሽ? እኔ እያለሁልሽ ፍርሃትን ምን አመጣው? ዘና በይቹ። እንደዚያም ሆኖ ግን በፍርሃቴ ውስጥ የሆነ ደስታ የሚሰማኝ ይመስለኛል ስትል ቀጠለች። እንግዲህ ምርቃና ማለት ላንቺ ምን እንደሆነ በጽሁፍ ነገ ታስረጅኝ። ለአሁኑ ዘና ብለሽ ውስጥሽን አዳምጪ ስል መለስኩላት። ወዲያውም ተቃሚዎች ውስጥ ከፊሉ ካርታ ለመጫወት ቦታ ማመቻቸት ጀመሩ። እኔም በጸጥታ ወደ ራሴ ሐሳብ ተመለስኩ። በዝምታ ተሸበቡ። እንዴ ሀኒ፣ ይህን ያህል ሰዓት ሲቅሙ አሉ እንደገና ካርታ ሲጫወቱ ሊያመሹ እና የት ይሄዱ? ሲጫወቱ ያመሻሉ። በለስ ቀንቶት የበላ የጨብሲውን ማለትም የመጠጡን ከበር ያደርጋል። ሲጠጣ አምሽቶ ቤቱ ይገባል ወይም ሲጠጣ ይነጋል። ሲነጋ እዚሁ ቤት ይመጣል፣ ይቅማል፣ ይጫወታል። እንዲህ እያለ ህይወት ይቀጥላል አልኳት በሽኩ። እንደ ቀኑ ጮክ ብሎ ማውራት አሁን አይቻልም። ሁሉም ጸጥ ስላለ እንዲሰሙንም አልፈለግም። እሷም ይሄን አውቃ በሹክሹክታ ጥያቄዋን ቀጠለች። ግን እኮ ሀንዬ ብዙዎች ስራ አላቸው ብለኸኝ ነበር። አዎ ብዙዎች ስራ አላቸው፣ ግን ብዙዎች ስራቸውንም ሆነ ስራውን በርቀት የሚያሰሩ ናቸው። ደግሞም ብዙዎች ስራ አጥ መሆናቸውን እንደነገርኩሽ አትርሽ። ደግሞስ በማታ ስራ የት አለ እንዴ ሀኒ? አንድ ሰው 6 ሰዓት ሙሉ ስራ ሲፈልግ ቢውል ሊያገኝ አይችልም? ኦ የኔ ማር አታዳምጭም እንዴ? 6 ዓመት ሙሉ ስራ ሲፈልግ የኖረና ያላገኘ እዚህ ቤት ውስጥ ልቁጠርልሽ እንዴ? እሺ ስራ ይጥፋ፣ ግን አንድ ግለሰብ በእነዚህ ሰዓታት ሁሉ አንድ የሆነ የራሱ ስራ ማለቴ የእጅ ስራ የሆነ ስራ መስራት አይችልም? ምን ስራ ብዬ አልጠይቅሽ። ሆኖም አንቺ የምትዩን ተግባር ለመፈጸም ወኔ ያስፈልጋል፣ ተነሳሽነት ይጠይቃል። ተሰርቶ የሚገኘውን ጥቅም ቀድሞ መረዳትና አዋጭነቱን ማወቅ የግድ ነው። ግን ምን ሲሰራ ቢውል ምን ሊያገኝ እንደሚችል ቀድሞ ስለሚያውቅና ትርፉ ድካም ብቻ ስለሆነ አለመስራትን ይመርጣል። እናንተ ጋር የሚቆፍሩ የቀን ሰራተኞች በቀን 20 ወይም 25 ብር ያገኛሉ። ሙሉ ቀን ሲቆፍሩ አፈር ሲገፉ ውለው ልብሳቸውም ሰውነታቸውም ቆሽሾ እጃቸው ውሃ ቋጡ። ታዲያ ያ ገንዘብ አንድ ምግብ ይገዛል? ያወጡትን ኢነርጂ ሊተኩበት ይችላሉ? የቆሸሸ ሰውነታቸውን ለመታጠብ ሳሙና መግዛት ያስችላቸዋል? ወይስ እኔ በአንቺ አማካኝነት የተሻለ ደሞዝ ተብሎ በሚከፈለኝ ብር 30 ቀናትን ያለ ጉድለት መኖር እችላለሁ? እኔ እንኳን አለ። ስለዚህ ያው ነው አይሞላ የዚህ በሚል መነሻ ሁሉም ቦዘኔነትን መርጦ እያምታታ ኑሮውን ይገፋ። ወይስ አንቺ የምትዩ የገዢው ፓርቲ አባል በመሆናቸው ብቻ በተለያየ ጥቅማ ጥቅም ኪሳቸው ደልቦ ወጣቱ አምራች ዜጋው እየተባሉ በአነስተኛና ጥቃቅን ተደራጅተው ሰሩ አተረፉ ተብሎ የሚሸለሙትን ነው? እኛ ጋር ዜጎች በሁለት ይከፈላሉ። የገዢው ፓርቲ ደጋፊና አባላት የሆኑና ያልሆኑ በሚል። የሆኑት ያለ ችግር ሊኖሩ የሚችሉበት መንገድ አለ። ያልሆኑት ግን ይሄው ስለ ኑሮ ውድነቱ ሲያወሩ ይውላሉ። የዋጋ ንረት ለነሱ ምንድነው? ምንም። የሚያንረውስ ማን ሆነ? ታያትረብሽቱ ሆድ ይብሰኛል። እኔ አንድ ቦታ ሄጄ ዋጋ ለማስቀነስ ስከራከር ሌላው እኩያዬ መጥቶ የተጠየቀውን ከፍሎ ይሄዳል። በእኔና በሱ መካከል ያለው ልዩነት ፖለቲካዊ ልዩነት ብቻ ነው እና ተስፋ አስቆራጭ ነገሮች በርካታ ናቸው።
እኔ በበኩሌ በእነዚህኞቹ መፍረድ የሚያስችል አንዳችም የመነሻ ምክንያት የለኝም። ተይ እንቹ፣ በቃ ተረጋጋ። ቀጣይ እቅዳችን ምንድን ነው አንዬ? ምን እቅድ አለኝ መሰለሽ የኔ ቆንጆ? አንድ ቦታ ልወስድሽ አስቤያለሁ። ጫት ተቅሞ ከተመረቀነ በኋላ ጨብሲ የሚባል ልማድ አለ። ምርቃና ወደ መጨረሻው ዝም ስለሚያሰኝ ምርቃናን መስበር እንለዋለን። ምርቃና የሚሰበረው ደግሞ በመጠጥ ነው እና መጠጥ ቤት ወስዳለሁ። ምርቃናውን ለማጥፋት ነው የምንጠጣው ወይስ የሚጠጣው? አዎ፣ ጎን ለጎን ለመዝናናት። እሺ፣ ግን የሚያስገርም ነው። ምኑን የሚያስገርመው? ይህን ያህል ሰዓት መድበንና መድበው የቃሙት ሁሉ በስንት ወጭና ትግል የተገኘውን ምርቃና እንደገና ወዲያው ማጥፋት ምን ይባላል? በእርግጥ ልክ ነሽ፣ አስገራሚ ነው፣ ግን ተለምዷል። ደስ እያለሽ ነው የምትጠጪው። ቢሆንም አናምነሽ። በዋናነት ላሳይሽ የፈለግኩት ግን ምድረ የቻይና ወንድ የቡና ቤት ሴቶችን እያሽኮረመመ የሚጠጣበትን ቤት ነው። ብዙ ቻይናውያን ወንዶች የሚያዘወትሩት መጠጥ ቤት ነው። እነሱን ስታይ ሀበሻ በሀበሻ መገረምሽን ያለሽ ብዬ አስባለሁ። የቻይናውያን ሬስቶራንት ነው አይደለም፣ የሀበሻ መጠጥ ቤት ነው። ግን ሊያውቁሽ ከቻሉ ብዬ ደግሞ ፈራሁ። ይወቁኛ፣ ምን ችግር አለ? አትዝናኑ የሚል ሕግ የለም። በጣም ጥሩ። ለጋር ወደሚባል ሰፈር እንሄዳለን። እንውጣ አልኳትና ምሽት 1 ሰዓት ወዳጆቼን ተሰናብቼ ተያይዘን ከጫት ቤቱ ወጣ። ክፍል 8 ይቀጥላል።